ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሱር ኮንስትራክሽን ከአዲስ አበባ ፕሮጀክት እየለመነ በመቀሌ ለውጊያ ገንዘብ በማሰባሰብ ድርብ ጨዋታ ውስጥ መሆኑ ተገለጸ። በትግራይ መልሶ ማቋቋም ፈንድ ወይም ትዕምት ስር የሚተዳደረው ሱር ኮንስትራክሽን ለተከታታይ 4 ቀናት ከሰራተኞችና ከአመራሮች ጋር ሲያካሂድ የቆየውን አስቸኳይ ስብሰባ ትናንትና ማጠናቀቁ ተሰምቷል። ይሁን እንጂ ከውስጥ የወጡ መረጃዎች ተቋሙ እያሳየው ያለው አካሄድ እርስ በርሱ የሚጋጭና ድርብ ጨዋታ የበዛበት መሆኑ ያጋለጡ ናቸው ተብሏል። የውስጥ ምንጮችን ዋቢ በማድረግ ጋዜጠኛ ደስዬ አሸናፊ በማህበራዊ የትስስር ገጹ ባጋራው መረጃ መሰረት የድርጅቱ አመራሮች በአንድ በኩል የኩባንያውን ሀብት ለማሳደግና ከኪሳራ ለመዳን ወደ አዲስ አበባ በመመላለስ ከኢትዮጵያ መንገዶች ባለስልጣን ጋር ስራ ስጡን፣ እርዱን በማለት ድርድር እያደረጉ ይገኛሉ ሲል ከገለጸ በኋላ በዚህም መሰረት ትልቅ ግምት የሚሰጠው የጅማ ሺሽንዳ የኮንክሪት አስፋልት መንገድ ፕሮጀክት ተሰጥቷቸዋል ብሏል ጋዜጠኛው። በሌላ በኩል ግን ተቋሙ ይህንን ሁሉ አቅምና ፕሮጀክት ከፌዴራል መንግስት እየወሰደ ትናንትና ግንቦት 28 2018 ዓ.ም በተጠናቀቀው ስብሰባው ላይ ግን ሰራተኞቹን የፌዴራል መንግስቱን ለመጣል በጋራ መታገል አለብን፣ ለክተትና ለጦርነት ዘመቻ ተሰለፉ በሚል አስገዳጅ ፎርም እንዲፈርሙ ማድረጉ ጋዜጠኛው አጋልጧል። ከዚህም በተጨማሪ ለልማት ስራ የተረከቧቸው ታላላቅ ማሽነሪዎችም ጭምር ለዚሁ የጦርነት ዝግጅት እንዲሰማሩ ዛሬ ግንቦት 29 2018 ዓ.ም ግልጽ አቅጣጫ እንደተቀመጠላቸው የደረሰኝ መረጃ ያመለክታል ሲል ጋዜጠኛው ዘግቧል። ይህ በሱር ኮንስትራክሽን እና በትዕምት እየተከናወነ ያለው አካሄድ በአንድ በኩል ልንጥለው ነው ወደሚሉት የፌዴራል መንገዶች ባለስልጣን የሚመራው መንግስት በመቅረብ በትህትና ስራ መለመን፣ በሌላ በኩል ደግሞ የዋህን ህዝብና ሰራተኛ ለጦርነት ተዘጋጁ በማለት ወደ ማያባራ የጦርነት አዙሪት መክተት በመሆኑ ከፍተኛ የቅራኔ ምንጭ ሆኖ ብቅ ብሏል። ይህ የድርጅቱ የፖለቲካ ድርብ ጨዋታ ከጥቂት ግለሰቦችና ከድርጅቱ ጥቅምና ህልውና በዘለለ ለትግራይ ህዝብ የሚያስገኘው ምንም አይነት ትርፍ እንደሌለና አካሄዱም ማንንን ለመጥቀን እንደታለመ በርካታ የውስጥ ሰራተኞች ጥያቄ እያስነሱበት መሆኑን ጋዜጠኛ ደስዬ አሸናፊ አክሎም ገልጿል። ለኢትዮጵያ የምርጫ ሳይሆን የህልውና ጉዳይ የሆነው የባህር በር ጉዳይ። ኢትዮጵያ በአሁኑ ወቅት በዓለማችን በህዝብ ቁጥር ቀዳሚዋ የባህር በር አልባ ሀገር ናት። ይሁን እንጂ የባህር በር ጥያቄ ለሀገሪቱ የቅርብ ጊዜ የፖለቲካ ፈጠራ ሳይሆን ከታሪክ፣ ከመልክዓ ምድር፣ ከኢኮኖሚና ከብሔራዊ ደህንነት ጋር በጥብቅ የተሳሰረ መዋቅራዊና የህልውና ጉዳይ ነው። ኢትዮጵያ በታሪኳ አብዛኛውን ዘመን የባህር በር ባለቤት ነበረች። በጥንታዊው የአክሱም ስልጣኔ ዘመን የአዱሊስ ወደብን በመጠቀም የዓለም የንግድና የባህር ኃይል ተዋናይ ነበረች። በ20ኛው ክፍለ ዘመንም የምጽዋና የአሰብ ወደቦችን ትጠቀም ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ1993 የኤርትራን መገንጠል ተከትሎ በአንድ ጀንበር በተጠነሰሰባት ሴራ የባህር በር አልባ ሆናለች። ይህ ክስተት በህዝቡ ስነ ልቦና ውስጥ እስከዛሬ ድረስ እንደ ትልቅ መዋቅራዊ ጠባሳ ይታያል። በጂኦግራፊ ረገድ ሀገሪቱ የምትገኝበት የአፍሪካ ቀንድ ለዓለም ፖለቲካና ንግድ እጅግ ስሱ ቦታ ነው። ከዓለም የንግድ ፍሰት 12% የሚስተናገድበት የባብ ኤል መንደብ ጥቂት ኪሎ ሜትሮች ብቻ እየራቃት ኢትዮጵያ በመሬት መከበቧ ታላቅ መልክዓ ምድራዊ መዛባት እየፈጠረ ይገኛል። የባህር በር ማጣት የሚጠይቀው የኢኮኖሚ ዋጋ እጅግ ከፍተኛ ነው። በአሁኑ ወቅት ኢትዮጵያ ከ90% በላይ የወጪና ገቢ ንግዷን የምታካሂደው በጅቡቲ ወደብ በኩል ሲሆን ለዚህም በየዓመቱ በቢሊዮን የሚቆጠር ዶላር የወጪ ምንዛሬ ለወደብ ኪራይ ታወጣለች። ይህም ወደ ሀገር ውስጥ የሚገቡ መሰረታዊ ቁሶች፣ ማዳበሪያ፣ ነዳጅና መድኃኒት ዋጋ እንዲንርና የኑሮ ውድነት እንዲባባስ እያደረገም ይገኛል።
ከተሞች እየሰፉና የህዝብ ቁጥር በከፍተኛ ፍጥነት እየጨመረ ባለበት በዚህ ሰዓት ግዙፉን የንግድ ፍሰት በነጻነት የሚያስተናግድ የራሷ የኢኮኖሚ ሳምባ ያስፈልጋታል የሚለው ሐሳብ ስትራቴጂካዊ በሆነ መልኩ በለውጡ መንግስት መሪ ጠቅላይ ሚኒስትር አብይ አህመድ በመነሳቱ ከኢትዮጵያ አልፎ የዓለም አቀፍ ማህበረሰብ አጀንዳ ወደ መሆንም ተሸጋግሯል። በብሔራዊ ደህንነት ረገድም የህዝብ መሰረታዊ አቅርቦት ሙሉ በሙሉ በሌላ ሉዓላዊ ሀገር መረጋጋትና ፖሊሲ ላይ መመስረቱ ከፍተኛ ስልታዊ ተጋላጭነት ይፈጥራል። ቀይ ባህር የልዕለ ኃያላን የጦር ሰፈር መፈካከሪያ በሆነበት በዚህ ወቅት ኢትዮጵያ የባህር ኃይል መሸሸጊያና የራሷ ይዞታ ሳይኖራት መቅረቱ በቀጠናዊ የኃይል ሚዛን ድርድር ላይ አቅሟን ያዳክመዋል። የባህር ላይ ወንበዴነትና ህገወጥ ዝውውርን ለመከላከልም የባህር በር ማግኘት የግድ ይላል። ለኢትዮጵያ የባህር በር ጥያቄ የቅንጦት ወይም የፖለቲካ ትርፍ ፍለጋ ሳይሆን የህልውና መሰረት ነው። በመሆኑም ሀገሪቱ አሁን ባለው ዓለም አቀፋዊ ህግ ማዕቀፍ ውስጥ በመሆን ከጎረቤት ሀገራት ጋር በጋራ ጥቅምና በዲፕሎማሲያዊ ድርድር የአሸናፊ ማለትም ዊን ዊን መርህን በመከተል የባህር በር ለማግኘት የምታደርገው ጥረት የማይቀለበስ ስልታዊ ግዴታ መሆኑ ታምኖበት እየተሰራ ይገኛል። ትውልዱም የባህር በር አጀንዳ መሰረታዊ መሆኑን ተቀብሎ በተከታታይነት የመስራት ኃላፊነት እንዳለበትም እየተጠቆመ ይገኛል። በማሊ የመፈንቅለ መንግስት ሙከራ በማድረግና ሀገርን ለማናጋት በመንቀሳቀስ ወንጀል የተከሰሰው ፈረንሳዊው ዲፕሎማት የ20 ዓመት እስራት ተፈረደበት። የማሊ ፍርድ ቤት ዲፕሎማቱ የተጣለበትን የ20 ዓመት የእስራት ቅጣት ካጠናቀቀ በኋላም በድጋሚ ወደ ሀገሪቱ እንዳይገባ የ20 ዓመት እገዳ ጥሎበታል። የማሊ ባለስልጣናት እንዳስታወቁት ከሆነ ዲፕሎማቱ የሀገሪቱን ብሔራዊ ደህንነት አደጋ ላይ ለመጣል በተጠነሰሰ ሴራ ውስጥ እጁ እንዳለበት የተደረሰበት ሲሆን ይህም ቀድሞውኑ የሻከረውን የማሊና የፈረንሳይን ዲፕሎማሲያዊ ግንኙነት ይበልጥ ያባባሰ ክስተት ሆኖም ብቅ ብሏል። በሌላ በኩል ፈረንሳይ የቀረበውን ክስ አጥብቃ ያስተባበለች ሲሆን ክሱ መሰረተ ቢስና በፖለቲካ የተደገፈ ነው ስትል አጣጥለዋለች። ተጨማሪም ፈረንሳይ በፍርድ ሂደቱ ፍትሃዊነትና በዲፕሎማሲያዊ ጥበቃ መርሆች ላይ ያላትን ከፍተኛ ስጋትም ገልጻለች። በሆርሙዝ ሰርጥ አካባቢ በአሜሪካና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት እጅግ አደገኛ ደረጃ ላይ መድረሱን የዓለም አቀፍ መገናኛ ብዙሃን ዘገቡ። ሁለቱ ኃይሎች በድሮን በሚሳኤልና በራዳር ጣቢያዎች ላይ እርስ በርስ ጥቃት የተለዋወጡ ሲሆን ይህ ወታደራዊ ውጥረት ባለበት በአሁኑ ሰዓት አሜሪካ ለኢራን ብሔራዊ እግር ኳስ ቡድን የዓለም ዋንጫ ቪዛ መፍቀዷ አዲስ የፖለቲካ ውዝግብ አስነስቷል። የአሜሪካ ጦር ማዕከላዊ ሴንትኮም ይፋ ባደረገው መግለጫ መሰረት የኢራን ጦር በዓለም አቀፉ የባህር ንግድ መስመር ላይ አደጋ ደቅነው የነበሩ 4 ኮሚኬዝ አንድ ጊዜ ብቻ ጥቃት የሚያደርሱ ድሮኖችን ወደ ሆርሙዝ ሰርጥ የለቀቀ ሲሆን የአሜሪካ ጦር ድሮኖቹን መትቶ ጥሏልም ብሏል። አሜሪካ ለዚህ ጥቃት በሰጠችው ፈጣን ያጸፋ ምላሽ በጎርክና ቃሽም ደሴቶች ላይ በሚገኙ የኢራን የባህር ዳርቻ ጥበቃና የራዳር ማዕከላዊ ጣቢያዎች ላይ ከፍተኛ ድብደባም ፈጽማለች። ኢራን በአሜሪካ እርምጃ መቆጣቷን ተከትሎ በኩዌት በሚገኙ 2 የአሜሪካ ጦር ሰፈሮችና በባህሬን የሚገኙ የአሜሪካ የባህር ኃይል እዝ ላይ 7 ባላስቲክ ሚሳኤሎችን እየተኮሰች ሲሆን አሜሪካ ከነዚህ ሚሳኤሎች መካከል 6ቱን ማክሸፍ መቻሏን አስታውቃለች። ይህ ተደጋጋሚ ጥቃት በሁለት ኃይሎች መካከል ተደርጎ የነበረው የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለው ሲሆን ከቀናት በፊትም በተመሳሳይ ውጥረት ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው ጥቃት የአንድ ሰው ህይወት ማለፉና 60 ሰዎች መቁሰላቸው ይታወሳል። ይህ የጦርነት ደመና በቀጠናው ላይ በገነነበት በዚህ ወሳኝ ሰዓት የአሜሪካ ባለስልጣናት ለዓለም ዋንጫ ውድድር ላለፈው የኢራን ብሔራዊ እግር ኳስ ቡድን አባላትና ለልዑካኑ ቪዛ መፍቀዳቸው አስታውቀዋል። የኢራን የመጀመሪያ ጨዋታ በሎስ አንጀለስ ከተማ ከኒውዚላንድ ጋር እንደሚካሄድ የተወሰነ ሲሆን አሜሪካ ባለስልጣናት ለስፖርተኞች ቪዛ የሰጠን ቢሆንም የኢራን መንግስት ይህንን አጋጣሚ በመጠቀም አሸባሪዎችን ወደ አሜሪካ መሬት እንዲያስገባ አንፈቅድም ሲሉ ጠንካራ የጸጥታ ማስጠንቀቂያ አስተላልፈዋል። የኢራን እግር ኳስ ፌዴሬሽን ስለ ቪዛው መሰጠት እስካሁን በይፋ የሰጠው ምላሽ የሌለ ሲሆን ይህ ክስተት በዓለም ዋንጫ ታሪክ አንዲት የውድድሩ አስተናጋጅ ሀገር በቀጥታ የጦርነት ውጥረት ውስጥ ያለችን ሀገር ብሔራዊ ቡድን በግዛቷ ታስተናግድ የመጀመሪያው ያደርገዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ